ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። ቤኪ የመጀመሪያው ጥያቄ ሊቨርፑልን ባትደግፍ ማንን ትደግፍ ነበረ? ከእንግሊዝ ፕሪሚየር ሊግ ተብላ። ከእንግሊዝ ፕሪሚየር ሊግ አርሰናል። የምርን አገለኝም ዩናይትድን ከመደግፍ ነኝ። በስማ እንዴት የሚያስጠላኝ አርሰናል። የምርሽ ነይ አራዳለሽ ነይ ስለማንቺ የሆነ ነገር በላችሁ አበዙ። ማንቸስተር እኮ የሚደብረኝ ነገር ምን እንደሆነ ታውቃለህ? እነሱ የሆነ ነገር ሲሳካላቸው ስለራ ተሳካለ ምናምን አይደለም ጉራቁ አንተ እንደዚህ ነህ ነው የሚለው። የአርሰናል ደጋፊና አርሰናል ሊቨርፑል ጋር ሲሳካለን እኛ እንዲህ ነን ምን እነሱ አንተ እንደዚህ ነህ አንተ አችልም አንተ ነህ ሰው ጋር እንዴት ትኖራለህ? እንዴት ትግባባለህ? ጓደኞች ራሱ አሉ በቃ አንድ አይነት ናቸው። ደግሞ ዩናይትድ ደጋፊ በእውነት አርሰናል አርሰናል ድጋሜ ዲቤክ እንግዲህ ሊቨርፑልን ባልደግፍ ኖሮ አርሰናል ደግፍ ብሏል። እስኪ የዲቤክ ያላችሁን አስተያየት በእናታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሊቨርፑል ማለት እኮ የተሳካለት አርሰናል ማለት ነው። እስቲ ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡ። ደስ ብሎኛል፣ የምሬን ነው የምላችሁ። ማያማንቺ ደጋፊ ደግሞ ያላችሁን ሰምታችኋል። እስቲ ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡ። ወደ ጥያቄ ሰብስክራይብ አድርጋል ነው ረሳው እንደ ተናድጃለሁ። በጣም ቅጥል ብያለሁ። በዚህ ጨዋታ እንደዚህ አይነት ውጤት መመዝገቡ በጣም ቢያናደኝም ጀሞ ከዛሬ ጨዋታ ከፔፕ ጋርዲዮላ የተረዳነው ነገሮች አሉ። እሱ ላይ ማውራት አለብን። ጀሞ ጋርዲዮላ በ7 ቀን ውስጥ 3 ጨዋታዎችን ማድረጉ በጣም ይከብደዋል ብዬ አስቤ ነበር። ግን ዛሬ ያካሄደውን ሮቴሽን ካየው በኋላ በቀላሉ እንደሚወጣው ነው የተረዳሁት። ጀማው ዛሬ እንደምታዩት ይህንን እጅግ የላሸቀውን የኦሊቨር ግላስነርን ፓላስ እንደዚህ አድርጎ 3-0 ማሸነፍ ችሏል። የሚገርም ሮቴሽን ያሳየን ጀማውና ወሳኝ ተጫዋቾች ኦሬዲ ሙሉ ለሙሉ በመንለው ደረጃ ማለት ነው ሜዳ ላይ ያልተመለከትናቸውም ቀይሮን ያስገባቸው ዘን ለቀጣዩ ለቼልሲ ጨዋታ ሙሉ ለሙሉ ፊት ሆኖ ያገኛቸዋል። ገብቷቸዋል አይደለም? ከዛ በተጨማሪም እዛ ጨዋታውን በጊዜ ማኔጅ ማድረግ የሚችል ከሆነ ለቦርነማውዙ ጨዋታ በጣም ኢኮኖሚካል ሆነው እንዲጫወቱ እንደሚያደርጋቸው ቅንጣት ያክል ጥርጥር የለኝም ጀማው። ስለሆነ የአርሰናል ያለው ትልቁ ድል ምን መሰላችሁ? ሁለቱንም ጨዋታዎች ኮንሰንትሬት አድርጎ አርሰናል ሐሳቡን ሙሉ ለሙሉ ሰብስቦ ቅጥቅጥ አድርጎ አሸንፎ መውጣት አለ። ገብቷል? መቀጥቀጥም አይጠበቅብንም። ጨዋታውን 1-0 ነው ምንም ብቻ ግን አሸንፈን ሁለቱን ጨዋታዎች ዋንጫውን የግላችን ማድረግ መቻል አለብን እንጂ ዛሬ ጋርዲዮላ የተጠቀመበትን አሰላለፍ አይቼ በጨዋታው ላይ የነበረውን የተጫዋቾቹን ሮቴሽን ካየው በኋላ የተረዳሁት ነገር ይሄ የጋርዲዮላ ቡድን ነጥብ ይመጣል እቅድም ሐሳብ ምንም ነገር የለውም። በጣም ከአቅሙ በላይ ስለሆነ ነው ኤቨርተን ላይ ነገር ሀፕን ያደረገበት እንጂ በቀጣይ ጨዋታዎችን በጣም ሲሪየስ የሆነ አጫወት ይዞ ገብቶ እያንዳንዱን ጨዋታ አሸንፎ ስለመሄድ የሚያስብ ቡድን ያ ብቻ አይደለም፣ ብዙ ጎሎችንም እያስቆጠሩ ለማሸነፍ የሚሞክር ቡድን ያየሁት በአግባቡ ማለት ስለሆነ ያለን እድል አርቴታም ነቃ ደንገጥ ብሎ እያንዳንዱን ጨዋታዎችን እያሸነፈ መሄድ ነው የሚጠበቅብን። ለማንኛውም የዛሬ ጨዋታ ተቃጥያለሁ ጀምሮ አረር በተኛ ይሻለኝ ነበር። የማንቼ ደጋፊዎች አመቱን ሙሉ አርሰናል ላይ መቋጠር አይሰለቻችሁም? ዋንጫ ቢበሉ ራሱ ዋንጫው ከእጃቸው ወድቆ በተሰበረ ብለን እንቋጥራለን። ጎምላለው እንግዲህ በጣም ተናጋሪ ነኝ። የዩናይትድን ደጋፊ ምናምን ዩናይትድን እናገራለሁ እያለ ነው። ትምህርት እንስጠው እስቲ ጋይስ። ያው የክለብ አብዛኞቹ በቃ ትንሽ ገናም ስለሆኑ ትምህርት ያስፈልገዋል። ይኸውልሽ ጎምላለው ያንቺ አስተሳሰብ በጣም አደገ እንዲህ ጥምም ያለ ነውና ሌላውንም አታጣሚው። ይሄ የሀገራዊ ጉዳይ ቢሆን ዘረኞች ከሚባል ውስጥ ነው አንቺ ልትመደቢ የምትችው። ለምን ብትለኝ በምሳሌ አስረዳሃለሁ። ከዛ በፊት ግን አንድ ትዕዛዝም ስታስተላልፊ እያየው ነበረ። አንድ የሲቲ ደጋፊ ለዩናይትድ ሲያሽቃብጥ እንዳላይ ምናምን እያልሽ ነበርና እንደ አንድ እግር ኳስ ተመልካች ልጆች ሆነው የበሰሉ የሲቲ ደጋፊዎች አሉ። ዩናይትድን ጥሩ ካዩ ያመሰግናሉ፣ መጥፎ ካዩ ይተቻሉ። ጥሩ ሲያዩ ሲያመሰግኑ ስታይ ማሽቃበጥ ከመሰለህ እንዳታሽቃብጥ። ከዚህ በኋላ አንድ ቪዲዮ ስለ ዩናይትድ እንደው በመድኃኒዓለም እንዳሰራ እስቲኛ እንደው ይቅርብን። እንደው ጠቅማችኋለሁ የኔ ማሽቃበጥ ያንተና መሰሎች ማሽቃበጥ ለዩናይትድ ይጠቅማል ብለህ ካሰብክ እንደውም ይጎዳናል ብሮ። በእንደናንተ አይነት ሰው መመስገን ራሱ አንፈልግም። ያማሃል ሬዲዮ ብከፍት ዩናይትድ ነው፣ ቲቪ ብከፍት ዩናይትድ ነው። የትኛው እግር ኳስ ተንታኝ በዓለም አቀፍ ደረጃ እንዳለ የሚወራው ስለ ዩናይትድ ነው። አንተ አወራህ አላወራህ ከዩናይትድ የምትጨምረው ነገር እንደው የምትቀንሰው ነገር ነው ያለውና እንዳታሽቃብጥ አደራ።
ለሌላው መልእክትና አስተላልፋለሁ። አደራ አንፈልግም ከዚህ በኋላ እንዳታወራ ስለ ዩናይትድ። ሌሎቹ ያወራሉ አያገባህም ስለሌሎቹ። ሁለተኛ ከዘረኝነት ጋር ያያዝኩት ምን መሰለሽ ብዙ ሰዎች ነው የማይረዱት። ይሄ አክቹአሊ አንቺ ችግር ብቻ አይደለም። ሁለት ክለቦች አንድ ከተማ ላይ ስላሉ ብቻ የግድ መጠላላት አለባቸው ማለት አይደለም። እግር ኳስ ስሜት ነው ገብቶሻል? መጠላላት መዋደድ ስሜቶች ናቸው። ስሜቶች ደግሞ ሰው ስለነገረ ወይ ደግሞ በግድ የሚመጣ ነገር አይደለም። አሁን ለምሳሌ የሆነች ልጅ ላፍቅራት ብለህ ወይ ደግሞ የሆነ ሰው አፍቅራት ስላለህ ብቻ አታፈቅራትም። ወይ ደግሞ የሆነች ልጅ የሆነ ሰው ጥላት ስላለህ ወይ ደግሞ ልጥላት ስላልክ አጠላትም። በዛች ልጅ ስነ ምግባር ወር ደግሞ ነገረ ስራ ነው ልጠላትም ልትወዳትም የምትችለው። እግር ኳስም እንደዛ ነው። የሆነ ሰው መጥቶ የራስ አስተሳሰብ አሁን ከዘረኝነት ጋር ያያያዝኩልሽ ለዛ ነው። በነገራችን ለኢትዮጵያ ውስጥ ትልቅ ችግር የሆነው አንድ ሰው ይመጣና እንትን ብሄር እኮ የዛሬ 2 ዓመት የኛን ብሄር ጨቁኖታልና ይሄንን ብሄር መጥላት አለብን ብሎ ይነግርሃል። ኢትዮጵያ ውስጥ ደግሞ ብዙ የሚነዳ ሰው አለ። ጥልት ያረጋል ይመጣና ያንተ ቅምቅማያት እኮ የኔን ቅምቅማያት ገሎታልና እገልሃለሁ ብሎ የሚገልህ ማህበረሰብ ያለበት ሀገር ነው ያለነውና ያንተም እንደዛ ነው። ማንቸስተር ሲቲ እና ማንቸስተር ዩናይትድ አንድ ከተማ ውስጥ ስለሆኑ ስለሚጠላሉ ካልተጠላላን እያልክ ነው ያለው። ገብቷል? የትኛውን ስሜት ታውቀዋለህ አንተ? አሁን ለምሳሌ በቡናና በጊዮርጊስም ልታስረጂ ሞክሪ እያየው ነበረ። አንድ የጊዮርጊስ ደጋፊ አዳማ ከነማ ከሚበላው ቡና ይብላው እንዴት ይላል እያልክ ነውና የቡናና የጊዮርጊስ ደጋፊ አንድ ከተማ ነው የሚኖረው። አሁን አንተ ምን ለምሳሌ ሶማሌ ክልል የምትኖር የቡና ደጋፊ ብትሆን ስቴዲየም ገብተህ ማታቅ አዲስ አበባ ውስጥ ኖረህ ማታቅ ሰው ሆነ የሸገር ደርቢን ስሜት በፍጹም ልትረዳ አትችልም። አዲስ አበባ ውስጥ ኖሮ ወይ ደግሞ አዲስ አበባ ውስጥ ተወልዶ ያደገ አንድ የጊዮርጊስ ደጋፊ ከልጅነቱ የጊዮርጊስ ለቡና ያለውን ስሜት ያክል አንተ ሶማሌ ሆነ ስቴዲየም ገብተህ ሳታቅ አዲስ አበባ ውስጥ ኖረ ሳታቅ ለቡና ያ ስሜት ሊኖርህ አይችልም በፍጹም። አንድ የቡና ደጋፊ ሶማሌ መጥቶ እንደዚህ እኮ እንጠላላለን እንደዚህ እኮ እንባባላለን ብሎ ስለሞላህ ብቻ ቡናን የምትጠላ ከሆነ አንተ በሰው ፊሊንግ ነው የምትነዳው ማለት ነው። ገባ? ማንቸስተር ዩናይትድ እና ማንቸስተር ሲቲም እንደዛ ነው። ማንቸስተር ከተማ ውስጥ ኖረን አናቅ እንደ ደጋፊ የሆነ ቡና እንኳን ጠጥቼ አላቅም እኔ ከሲቲ ደጋፊ ጋር። እኔ እግዚአብሔርን ከቲክቶክ ውጪ የማውቀው የሲቲ ደጋፊ እንኳን የለም። ገብቷል? እንደ ደጋፊ እንትን የለን። ይሄ ብሽሽቅ ከአርሰናል ጋር እኮ 20 ምናምን ዓመት እኮ ልጅ ሆነ 10 ተጫዋች ሳታቅ ከአርሰናል ደጋፊ ጋር እኮ ትነቋቆራለህ። ከታላቆች ጋር አገዘ ለ20 ምናምን ዓመት የመጣ መነቋቆር፣ መፎካከር፣ መደባደብ እስት ነገር የመጣ ደቆራ የአርሰናል ደጋፊ ጋር በቃ እንደዚህ አድርጎናል። ተረዳኝ? እናንተን መተን ልንጠላችሁ አንችልም። ከአርሰናል በላይ በግድ ጥሉን የሚባል ነገር የለም። እንደ ክለብ እንኳን እኮ በነገራችን ላይ ከጠላናችሁ እኛ ይሄ ሞደርን ፉትቦል ላይ ወር ደግሞ ያለፉት ጥቂት ዓመታት እናንተ ዶሚኔት ስላረጋችሁ በደም ተፎካካሪ መጣብን ከከተማችን ብለን እንደው ትንሽ ቅር ካለን እኛ ቅር ይበለን እንጂ እናንተ እኮ ዶሚኔት እያረጋችሁ ነው። ከመሬት ተነስተ ልጥላ አትበል እና አንድ ምነግርህ ነገር እንደው መድኃኒዓለም አያርገውና ዘንድሮ ሲቲ አርሰናል ቢበላ ማለት ነው የዩናይትድ ደጋፊ እናንተ አስጠጣችሁን አደራችንን በላችሁ ምናምን ልንል እንችላለን። የአርሰናል ደጋፊ ግን የቼርኪን የበርናንዶ ሲልቫን የሮድሪን የፔፕ ጋርዲዮላን ፎቶ ዘቅዝቆ ይመጣልሃል። በዚህ ሰዓት ዓለም ላይ እንደ አርሰናል ደጋፊ የሲቲ ተጫዋቾች አንገት መድፋት የሚያስደስተው ደጋፊ የለም። ቂም ቋጥሮብሃል። ግን አንተ ዝም ብለህ አርግ የተባልከውን የምታረግ ወር ደግሞ አስብ የተባልከውን የምታስብ ስለሆንክ ይሄንን ነገር መረዳት አልቻልክም። እንደው መድኃኒዓለም አያርገውና ከበላ አርሰናል እንደ ደጋፊ እኛን አያስቀምጡንም። እንደ ተጫዋች ግን የሲቲ ተጫዋቾች ሲጠለጠሉ ታያለህ። እና ምነግርሽ ነገር አንተም ተነርተህ ሌላውንም ደጋፊ አትንዳ። እኔ ስለ ሲቲ ጥሩ ነገር ሳወራ ማሽቃበጥ ከመሰለህ ወር ደግሞ የሲቲ ደጋፊዎች ከመሰላችሁ ስራገጥ አታቁኝም። ገብቷል? እኛ ለማንም ብለን አበሻቅጥልሃለሁ። ደጋፊውንም ክለቡንም ከፍ ዝቅ አረጋለሁ ከፈለኩ። ግን በአንተ ምክንያት ሲቲንም አልናገርም። ዝም ብዬም ከመሬት ተነስቼ ጥላቻ ሳይኖረኝም ዝም ብዬ ጥላቻም አላሳይም አልናቆርምምና ብታስተካክል አሪፍ ነው ልልሽ ነው። ጎምላለው ኮፒ ሊንክ ሪፖስት ሼር ሐሳብ አስተያየታችሁን ኮሜንት ላይ ይሜ እንዴ አረ ሰብስክራይብ አድርጉ። ሰብስክራይብ ደስ የሚል መረጃ እየወጣ ይገኛል። የጁሪያን ቲምበርን ጉዳት በተመለከተ ሀቢቢ ፎሎ ሼር ማድረግ እንዳይረሳ።
አሁን ሚኬል አርቴታ ኢንተርቪው እየሰጠ ይገኛልና ከሱ በፊት ቀድሞ በወጣ መረጃ ላይ አፍሪካን ገነርስ ይዞት በወጣው ኢንስታግራም ላይ ነው የለጠፉትና ሰኞ ዕለት ጁሪያን ቲምበር የሳር ላይ ልምምዶችን ማድረግ እንደጀመረ ዘግበው ነበርና ከዛ በኋላ ደግሞ ሃንድ ኦፍ አርሰናል ጁሪያን ቲምበር እንግዲህ ላስት መንዝ ላይ አፕሪል ወር ላይ ሴት ባክ አጋጥሞት ነው እንጂ ይመለስ ነበር ብሏልና አሁንም ቢሆን ለመመለስ ጠንክሮ እየሰራ እንደሆነ ነው በሲዝን መጨረሻ ለመመለስ ጠንክሮ እየሰራ እንደሆነ ሃንድ ኦፍ አርሰናል ዘግበው ነበርና አሁን ሚኬል አርቴታ ደግሞ ኢንተርቪው ላይ ኮንፊርም ያደረገው ነገር አውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ለማድረስ እንግዲህ ወጥረው እየሰሩ እንደሆነ ማለት እንዲመለስና ሰሞኑን በጣም መሻሻሎች እንዳሉ እሱ ላይና እንደዛ ሚል መረጃ ወጥቷል። ሀቢቢ ፕሮባቢሊቲ እንግዲህ ተስፋዎች አሉ። ምናልባት አሁን ፓላሱ ጨዋታ ላይ እንኳን ባናገኘው ፍጻሜው ጨዋታ ላይ ጀለስን ልናየው እንችላለን ማለት ነው። ክቫራትስኬሊያን ደግሞ እሱ መመለስ አለበት። ሌላ ምንም ነገር አያስፈልግም። ሀቢቢ ማሻቸው ይለቅ እኔ የማንቸስተር ገዛልሻለሁ የማንቸስተር ገዛልሽ የማንቸስተር ገዛልሻለሁ ይለቅ ነይ አውልቂ የማንቸስተር ገዛልሽ አውልቂ ይሄን አውልቂ ታረጋለሽ ሪስፔክት አደርጋለሁ በቃ ይሁን ይንተታናማ ማነው እኔ ተደግ የአርሰናል አክቲቪስት ምንድነው ተረጋጋ ለማንኛውም እንውላ በቃኝ ለምን አራባክም እርቦኛል ታዲያ ለምን በቃኛል ምንም ጨጓራ እየፈጨ አይደለም ምን አመመክ እንዴ ምንድነው ያመመክ አጣዳፊ ተቅማጥና በጠፍ ከበምንም ኪያን ያመመ በማገበኝ ይቆጠርኩ ደሱ ከሆነ ለምን መቆጠር አታቆም መቆጠሬን እንኳን በሞትም አላቆም አረዋክ ወላሂ እንግዲህ ወደሽ ከተረፋሽ ቢደቅጥ ይፋሽ አታናድ ይሻላናድክም ግን ዘንድሮ አንጃው በል ይመስልካል አንዱ አንተ ተረጋግጥ ነው እንዴ ለስንቶች እየተጫወታችሁ ነው አንዱ የተረጋገጠ ነው እንትለው የታውቂ ሰተክ ለምን የተረጋገጠ ነው አልክ በልብለውኝ ነው ማነው ባላለክ የዩናይትድ ደጋፊ የቻልሲ ደጋፊ ከውቀት ነፃ ነው አይደል ቆይ ጭንቅላታችሁ ምንድነው አሃሃና ዶማ አይበልብኝና ሸሼ ማደገፍ በፈልግ መስፈርቱ ምንድነው ደንቆሮ መሆን አለበት የተባረክ ይሁን እንዲህ ከመቆስ ባመቻችን ያርሲ ደጋፊ ትሆናለህ መጠርጠሩ እሺ ግን ምን ታደርግልኛለህ እኔ ነኝ ማረግልህ ማቆይ የኔ አባት አብሽር በቃ አመቻችልህና ትደግፋለህ አላህ ይስጥልኝ ይማችሽ አቡዬ ቻው በጋቲ ቡላ በዛጋጣሚ ነጥብ በጣለ ቁጥር የመጣች የምትኮሻኮሹ ያርሲ ደጋፊዎች አድቡ ዋንጫኛ ነው ፔሲጂዎች የክለባችን ኢላማ የሆነውን ተጫዋች ለማስፈረም እንቅስቃሴ እንደጀመሩ የሚያሳዩ መረጃዎች ወጥተዋል። መረጃውን ባጭሩ እንመልከት። እንደተለመደው ፎሎ ኮፒ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። ፔሲጂዎች ከአትሌቲኮ ማድሪድ ሁሊያን አልቫሬዝን ለማስፈረም ከወዲሁ እንቅስቃሴ እንደጀመሩ ከስፔን እንዲሁም ደግሞ ከፈረንሳይ እየወጡ ያሉ መረጃዎች አሳይተዋል። ሉዊስ ኤንሪኬም የተጫዋቹ አድናቂ እንደሆነና ፔሲጂዎችም ወደዚህ ዝውውር ሊገቡ የቻሉት በሉዊስ ኤንሪኬ ትዕዛዝ እንደሆነ የሚያሳዩ መረጃዎች ነው እየወጡ የሚገኙት። ፔሲጂዎችም ተጫዋቹን ለማስፈረም እስከ 130 ሚሊዮን ፓውንድ ለማውጣት ዝግጁ እንደሆኑ አትሌቲኮ ማድሪዶችንም ለማሳመን ከወዲሁ አንዳንድ እንቅስቃሴዎች እንደተጀመሩ መረጃው ጨምሮ አሳይቷል። ፒኤስጂዎችም ተጫዋቹን ማስፈረም የሚችሉ ከሆነ በእርግጠኝነት ከፒኤስጂ ቤት አንድ ተጫዋች እንደሚለቅ መረጃው ጨምሮ ዘግቧል። ሁሊያን አልቫሬዝን በተመለከተ አዲስ የወጡት መረጃዎች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የሲቲ ደጋፊ ለምሮ የተደሰታችሁ ያላችሁት ይሄ ምንም ያልገባኝ ነገር ማለት ነው። የትናንትናውን የፓላስ ጨዋታ እኮ አይተሃል ከራስ ጋር። ስለዚህ በቃ ዋንጫው ተበልቷል። በርንሌ ያሸነፈና ፓላስን አንተ እንደቀጠቀጥከው አርሰናልም ይቀጠቅጧል። ሌላ ተአምር አይፈጠርም። ይቀጠቅጠውና 10 ሚሊዮን ፓውንዱን አይሰጡም። ምክንያቱም ሲቲ እንዲበላ ጥሯል። ምን መጣል ጥሯል። ይሄ እኔ በግልጽ ለሲቲ ነጥብ መስጠት ነው። የተጫወታችሁት ሰብስቲቱሽኑ ሆን ተብሎ የተሰራ ሴራ ነው። ስለዚህ ያው ጎል ብዙ የምታገባው አርሰናል እንኳን ቢጥል ብላ አይደል? አይጥልም፣ በፍጹም አይጥልም። አርሰናል በዚህ ዓመት አይጥልም። ወገብን ብሎ ቅስምን ሰብሮ ነው የሚያስቀምጥ። አንድ ደግሞ ከዋንጫ ጎዳና ስትወጣ ቀጣዮቹን ዓመታት እንዴት ከዋንጫ ርቀ እንደምትቆይ ታያለህ ማለት ነው። ምክንያቱም ሌሎቹም ቲም ይነሳልሃል። ዩናይትድ ማጋግሞ ይመጣልሃል። ሊቨርፑልም ቲሙን ባላንስ አድርጎ ከመጣ ቀጣይ ዓመት ተፎካካሪ ነው። ቼልሲ ማሰልጠኝ ይቀይራል። ከዚህ በኋላ ሲቲ እድል የለም፣ ግልጹን ስነግርህ ማለት ነው። እድል የለም። ጋርዲዮላ ደግሞ ከወጣበት ስትደናበር ነው የምትሆኑ። ስለዚህ አትደሰት የሲቲ ደጋፊ፣ ተበልቷል ዋንጫው። በቃ በርንሌ ነው። በርንሌ ከወራጅ ቀጠና ይጠራትና የመጨረሻ ጌሟ ነው መሰለኝ ለምጦ ይጥላታል። ከዛ ደግሞ የቀረው የራስው ትናንትና ስረግጠው የነበረው ፓላስ እንዴት አንተ ረግጠው አርሰናል ለምሮ ማይረግጠው ይደፈጥጠው ዋንጫ ሊበላበት ለግቶ ይጥራል። አለቀ በቃ። ይመቻችሁ። አሁን ነው ከእንቅልፍ የተነሳሁት። ከባድ ህልም አይቼ ነው ጋይስ የተነሳሁት።
አርሰናል ፕሪሚየር ሊግ ዋንጫውን አይበላም። ይሄን ቪዲዮ ለታሪክ አስቀምጡልኝ። ልክ ህልሜ ሲሳካ ትላላችሁ። አሁን ነው ከእንቅልፍ የተነሳሁት። ከባድ ህልም አይቼ ነው ጋይስ የተነሳሁት። አርሰናል ፕሪሚየር ሊግ ዋንጫውን አይበላም። ይሄን ቪዲዮ ለታሪክ አስቀምጡልኝ። ልክ ህልሜ ሲሳካ ትላላችሁ። ጆዬ አንቺ ህልም ቢሳካ እኮ በየቀኑ ኢንቨርስና አንበሳ ሲወርድልሽ ነው የምታየው። እኛ ግን አንተ ጌም ውስጥ ስንገባ አበባ ነው የምናየው። ይሄን ህልምስ እንዴት ትፈተዋለህ? የአርሰናልን ቶ ይሄን የጌም ህልም እንዴት ትፈተዋለህ? አንተ በየቀኑ አንበሳ ሲወርድ ኢንቨርስ ሲወርድ ምናምን ነው በህልም የምታየው፣ ግን ሌላ ቦታ ነው የሚወርደው። አንተ ጋር ትልቁ ወረደ ከተባለ ይሄ መኒገን ነው ምናምን ነው ማይሆን ያንተ ጋር። ይሄን ህልም እንዴት ነው አፈታቱ ብራዘር? ስለዚህ በደንብ ኮፒ ሊንክና ሼር እያረጋችሁ ይሄን ህልም አፈታት ብትነግሩኝ ደስ ይለኛል። ይመቻችሁ የአርሲ ፋሚሊ። ገረር ይላል። እኔ እኮ ለምንድን ነው አርሰናል እንደዚህ በከፍተኛ ደረጃ የሚጠሉ ትላለሁ? አይገባኝም ነበር። አሁን ግን እየተገለጠልኝ የመጣ ነገር አለ። በተለይ የማንቸስተር ዩናይትድ እና የቼልሲ ደጋፊዎች እና ጠቅላላ ክለቡ ለምን እንደሚጠሉን አሁን እየገባኝ ነው። የአርሰናል ውድቀት፣ የአርሰናል መሸነፍ የእነሱን ውድቀት ዝቅጠት ስለሚሸፈንላቸው ገብቷል። የእነሱ ሽንፈት፣ የእነሱ ውርደት እና ረዥም ዓመት ዋንጫ ለመብላት በእኛ ሽንፈት እና ረዥም ዓመት ዋንጫ ለመብላት ይሸፈንላቸዋል። ልንገርህ፣ አርሰናል ማን ነው ሰር አሌክስ ፈርጉሰን ከሄደ 2013 ላይ በነሱ ሄደው፣ የኛ ደግሞ 2018 ነው ሄደው። በአጭር ጊዜ ውስጥ ሪፕሌስመንት አገኘ። ለዋንጫ ካሳካን በአጭር ጊዜ ውስጥ ሪፕሌስመንት አደረግን። ይሄ ያማቸዋል። በተለይ ለማንቸስተር ደጋፊዎች ስንቱን የቀያየሩት ከፈርጉሰን በኋላ ምንም የተሳካላቸው ነገር የለም። ያን ነገር ስለሚያስታውሳቸው ሪማይንድ ስለሚያደርጋቸው ሄታስ በጣም ቢጠሉ አይደነቃቸው። የእነሱ ውድቀትና ዝቅጠት ስለሚሸፍንላቸው እኛ መውረድ ዋንጫው ለመብላት በቀረብን ቁጥር እርር ይላሉ። ይሁ እንዳለ በተለይ ደግሞ እሺ ሲቲን እንኳን አንደርስታንድ አደርገዋለሁ። ከኛ ጋር ለዋንጫ የተፎካከረ ነው። እሺ ይታገል። ከዛ ውጪ ደግሞ ያለ ቶተንሃም ከዌስትሃም ጋር ስንጫወት አቻ ወጣን። በአቻ ጎል እንዴት እንደዛ አበዱ። እኔ አሜዝን የሆንኩት ከራስህ ክለብ ከመውደድ ይልቅ የተቃራኒ የአርሰናል ጥላቻ ይበዛል። በጣም እየደነቀኝ ያለው ነገር የሶሻል ሚዲያ ላይ እና እንዲሁ ኖርማል ጀነራል ከራሳቸው ክለብ ይልቅ ፍቅር ይልቅ የጥላቻው መንፈስ በጣም በዝቶ እና አንደርሳን ለሩት። ልክ የአርሴ ጨዋታ እንዳለቀ ምን ማድረግ ያስደስተኛል መሰላችሁ? የዊሊያም ሳሊባ ኢንስታግራም ላይ ገብቶ ኪስ ውስጥ ይዟችሁ ሲዘሩ የነበረው አጥቂዎች የሚፖስቶን ፎቶ መመልከት ማለት ይሄ ነገር ምን ያክል ኢንተረስቲንግ እንደሆነ ሀሳቡ የለም። ፎሎ ኮፒ ሊንክ ያደረክ ይሄን ቪዲዮ ጀምሮ እነዚህ ነገሮች በቃ ለትላልቅ አጥቂዎች ከትናንሾቹ ነው የሚጀምሩ። ለማንም አይሰስትም። ሳሊባ ገብታችሁ ብትመለከቱት እነ ኮፋኔ ምናምን ታገኛቸዋላችሁ። ከዛ በደረጃ እነ ዋትኪንስ ምናምን ነገር ይመጣሉ። ከዛ ለብዜ እነ ላውታሮ ማርቲኔዝ ምናምን። ግን በጣም የምወዳቸውን ቶፕ 5 ብላቸው ፎቶዎች ነው እዚህ ጋር ማሳያችሁ። ፎሎ ማድረግ አይረሳ። የአርሲ ቤተሰብ ዋንጫውን ስንበላ 100,000 ሳልገባም ዋንጫ አልበላም። አምስተኛ ላይ የምናስቀምጠው ፎቶ ያው የኛው ልጅ ነው ግን እንዲህ አርጎት ቪጂ እዛ ስፖርቲንግ በነበረችበት ሰዓት ላይ እዛ ረስቷት በይ በቃ እዛ ቻው ሌላ አርሰናል ኤሚሬትስ እንገናኛለን ብሎ የሄደበት ፎቶ ነው። ፎቶውን ይሁት እንዴት አባቱ እንደሚያምር በቃ እያለፈው ነው። ተከላካዩ የትኛው ነው አጥቂ የትኛው ነው የሚለው ለእናንተ ቻው። አራተኛ ወደ ፎቶ ብሮስኪ እዚህ ጋር የሚታምን ኪሚቻን ከኋላ ያለው ምናምን ስትል ኬን መሬት ላይ ተኝቷል። ኬን መሬት ላይ ተኝቶ ዊሊያም ሳሊባ ፊት ለፊቱ ላይ ቆሞ ምናምን ነው ይወሰና። ይሄ በጣም የሚመቸኝ ፎቶ ነው። ይወዳት በስማ ሶስተኛ ቪዲዮ ፎቶ እዚህ ጋር ክላስ ነው የምትመለከተው። የመጨረሻ ኳስ ቪኒሲየስ ጁኒየር የመልስ ጨዋታ ሻምፒዮንስ ሊግ ሩብ ፍጻሜ ላይ ሊቀረቅር ሊያገባ ሲል ዊሊያም ሳሊባ with the sliding tackle ይሄው እንዴት አባቱ እንደሚያምር እያንዳንዱ ፎቶ ኢንስታግራም ላይ ማግኘት ትችላላችሁ። እኔ አላስከፍላችሁም። ሁለተኛ የሚጸዳይ ፎቶ እቺ የሶላንኬ ፎቶ ናት ማለት እዚህ ጋርም በቃ ልጁ መሬት ላይ ሰው መጣል ይወዳል። መሬት ላይ በቃ እናት እንደሌለው ልጅ ዝም ብሎ ነው የሚያንከባላቸው። ሶላንኬ አባቴ እዚህ ጋር መሬቷን ይዛ ነው ያለው። ከዛ የመጀመሪያው ፎቶ ከማሳየት በጣም ብዙ ፎቶ ነው ያለው። የሆነ ያክሎቹ ላስመልክታችሁ። እዚህ ጋር የሃላንድን ሾት ብሎክ እያደረገ ከዛ በኋላ ራሽፎርድን እዛ ባርሳ ጠብቀኝ መጥቼ ልጣሃለሁ ግማሽ ፍጻሜው ላይ ሲል ያለው ፎቶ አለ። ራሽፎርድ ወደዛ እየሄደ ነው፣ ሳሊባ ወደዚህ እየመጣ ከዛ በኋላ ነው በጣም ብዙዎቻችን ሳሊባን ያወቅንበት ይሄ ላይክ ምባፔ ላይ ያደረገው ታከል አለ። ግን በጣም የምወደው ፎቶ ከጨዋታው በኋላም ሳየው በጣም ያረካኝ አንደኛ የሚመቸኝ ፎቶ ይሄ ፎቶ ነው ማለት ሪቻርሊሰን እናት እንደሌለው ልጅ መሬት ላይ ናዝክ የመለጠ ልጅ ምናምን ብሎ እያንከባለለ ያለው ፎቶ በጣም ነው የሚመቸኝ። የሳሊባ ኢንስታግራም ገብታችሁ ቼክ አርጉት። ከጋብሪኤል ጋር ስተያቀፍ የቲም ፎቶ ኤቭሪቲንግ ኤስቴቲክ ነው፣ በጣም ነው የሚያምረው። ግን እቺ ፎቶ ትቀመጥ
ለታሪክ ቀመጥ እኔ ያላስገባሁት ፎቶ እናንተ የሚመቻችሁ ካለ ኮሜንት ላይ አስቀምጡልኝ። ይሄ ነው እስር ቤት ማለት። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ቦርንማውዞች ማንቸስተር ሲቲን ነጥብ የሚያስጥሉት ወር ሊያሸንፉ የሚችሉበት አንድ ወርቃማ የሆነ አጋጣሚ አለ። ማንም ሊነግራችሁ የማይችለውን እንግዲህ እውነታ ነግራችኋለሁ። እናንተ ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ ማለት ነው። እንደሚታወቀው እንግዲህ ነገ ሊቨርፑል ከአስቶን ቪላ ፓርክ ላይ አንድ በጣም ወሳኝ ጨዋታ ያደርጋሉ። ሁለቱም ተመሳሳይ ነጥብ ናቸው እንደምታዩት 59-59። ማን ሻምፒዮንስ ሊግ መግባቱን ያረጋግጣል ተብሎ የሚወሰን ጨዋታ ስለሆነ በዚህ ጨዋታ ላይ ሊቨርፑሎች ቪላን የሚያሸንፉ ከሆነ ማለት ነው እዚህ ጋር ነው ወርቃማው አጋጣሚ የሚመጣው ማለት ነው። ቦርንማውዝ ደግሞ ማክሰኞ ዕለት ማንቸስተር ሲቲን የሚያሸንፉ ከሆነ ነጥባቸውን ወደ 58 ከፍ ያደርጉና አስቶን ቪላ እዛው 59 ላይ ይቆያል። ያ እንግዲህ በሁለቱ መካከል ያለው የነጥብ ልዩነት ወደ አንድ በጣም ዝቅ ይላል ማለት ነው። የመጨረሻውን ጨዋታ አስቶን ቪላ እንግዲህ ከባድ ጨዋታ ነው የሚገጥመው ከማንቸስተር ሲቲ ጋር። ሲቲ ዋንጫውን ያረጋግጥም አያረጋግጥም እርግጠኝነት አስቶን ቪላን ይለጥፈዋል ተብሎ ይጠበቃል። ስለዚህ ቦርንማውዝ ደግሞ ይሄ አጋጣሚ በጣም ወሳኝ ከምንም በላይ ወሳኝ የሚሆነው አስቶን ቪላ እና ሊቨርፑል አርብ ዕለት ከተጫወቱ በኋላ መቼም ይህንን እድል በህይወታቸው አይተው የማያውቁትን የሻምፒዮንስ ሊግን ተሳትፎ እድል ያባክናሉ ተብሎ አይጠበቅም እንግዲህ ቦርንማውዞች ማለት። ስለዚህ ይሄ አዛውንት መቼም ይሄ ሊቨርፑል ማለት ፈጽሞ ለአርሰናል ማለት ታይፑ እንዳልሆነ እናውቃለን። ፈጽሞ ከሊቨርፑል ውለታ መጠበቅ በአርሰናል በኩል ያው ይታወቃል። ወይ ነጥብ ይጥላል ወይ ይሸነፋል። እኔ 100% የምነግራችሁ ማለት ነው። ግን እንደው እግር ኳስ ነውና እንደው በአጋጣሚ ሊቨርፑል ቪላን የሚያሸንፉ ከሆነ እርግጠኝነት ማለት ነው አርሰናል ዋንጫውን የሚያረጋግጥበት እድል በጣም ሰፊ ነው። ምክንያቱም ቦርንማውዝ መቼም ቢሆን ማንቸስተር ሲቲ እንዲበቀላሉ አይፋት። የተጫዋቾች ህልም የሆነው ሻምፒዮንስ ሊግ እነሆ ጎራ በሉ እያላቸው ነው ቦርንማውዞችን ማለት ነው። በጨዋታው ላይ ምን ሀሳብ አስተያየት አላችሁ? ይመቻችሁ። 5 በጣም የሚጠሉ የእግር ኳስ ክለቦችን ነው ዛሬ ማሳያችሁ። ያው እንግዲህ የኔ ሀሳብ አይደለም ቻትጂፒቲን የሚጠሉ የዓለማችን የእግር ኳስ ክለቦች ብዬ ጠይቄው ነበረ። ዝርዝራቸውን ሰጥቶኛል። እስቲ 5ቱን እንመልከት። ከዛ ፊት እንደዚህ አይነት ስፖርታዊ መረጃዎች የምፈልጉ ከሆነ አቢሲኒያ ስፖርትን ፎሎ በማለት ቪዲዮን ጀምሩ። 5ኛ ላይ በዓለማችን ብዙ ጠላት አለው ወይም በጣም የሚጠላው እግር ኳስ ክለብ ያለው ቻትጂፒቲ ሊቨርፑልን ነው። እንግዲህ የእርግጥ ሊቨርፑል የረጅም ጊዜ ጠንካራ ቡድን የነበረ ነው። ከማንቸስተር ዩናይትድ ጋር ከፍተኛ ፉክክር አለው፣ ከአርሰናል ጋር ከቼልሲ ጋር እና በዛ ምክንያት በርካቶች የሚጠሉት አይነት ቡድን ነው ብሎታል። 4ኛ ላይ ቻትጂፒቲ በጣም ይጠላል ብሎ ያስቀመጠው የእግር ኳስ ቡድን ደግሞ ባርሴሎናን ነው። እንግዲህ ስለ ባርሴሎና ካነሳም በነገራችን ላይ ያው ቻትጂፒቲ የሰጠኝ ምክንያት የኮንትሮቨርሻል ፉትቦል ፖለቲክስ ነው። 3ኛ ላይ ደግሞ የምናገኘው የእንግሊዙን ቡድን ማንቸስተር ሲቲ ነው። አይሮኑ ለምን እዚህ ጋር እንደገባ ቻትጂፒቲ 3ኛ በጣም ዓለማችን ላይ የሚጠላ ቡድን ብሎታል። ያው እዚህ ጋር ቻትጂፒቲ ደግሞ እንደ ምክንያትነት ያስቀመጠው ፋይናንሻል ፓወራቸውንና እንዲሁም ደግሞ ራፒድ የሆነ ራይዝ ነው። በጣም ጠንካራ በጣም በገንዘብ ጠንካራ መሆናቸው ከዛ ባለፈ ደግሞ በፍጥነት ቡድኑ አንድ ኃያል መሆኑ በርካታ የእግር ኳስ ቤተሰቦች እንዲጠሉት አድርጎታል ብሏል። 2ኛ ላይ የምናገኘው ደግሞ አሁንም ወደ ስፔን ተመልሰናል። ሪያል ማድሪድን ነው የምናገኘው። ሪያል ማድሪድ በዓለማችን 2ኛው በጣም የሚጠላው ቡድን መባል ችሏል። የሪያል ማድሪድን ደግሞ ቻትጂፒቲ እንደ ምክንያትነት ያስቀመጠው አንደኛ ሰክሰስ ነው። ውጤት እንዴት አንድ ቡድን ሊጠላ ይችላል? አይ ዶንት ኖ። በርግጥ ያው በጣም ዋንጫ የሚያሸንፍ ቡድን በሆነ ወገን ደግሞ ይጠላል። ግን አይ ዶንት ኖ ይሄኛው ለምን እንደገባ ወይም ደግሞ ጋላክቲኮ ኢራን ያለው ያው ሪያል ማድሪድ በጋላክቲኮ ነው የሚታወቀው በጣም ኮከቦችን በመሰብሰብና እሱም አንድ እንዲጠሉ አድርጓቸዋል ብሏል። አንደኛው በዓለማችን ብዙ ሰው የሚጠላው የእግር ኳስ ቡድን የተባለው ደግሞ ማንቸስተር ዩናይትድ ነው። በበርካቶች ዘንድ የሚጠላ ዓለም ላይ ብዙ ጠላት ያለው ቡድን መባል ችሏል ብሎታል ቻትጂፒቲ። በእርግጥ ይሄ ሊሆን ይችላል። ምክንያቱም ቻትጂፒቲ ያስቀመጠው የረጅም ጊዜ ዶሚናንስ ብዙ ጠላቶች እንዲሁም ደግሞ ብዙ ተፎካካሪ ወይም ይሄ ብዙ ባላንጣዎች እንደፈጠሩባቸው ነው እንግዲህ የሚናገረው። ረጅም ዓመትን እንግሊዝ ፕሪሚየር ሊግን ዶሚናንስ አድርጎታል። የሊቨርፑል ደጋፊዎች የዩናይትድ ደጋፊዎችን አይወዷቸውም። እንግሊዝ ያሉትን ነው ማነሳው። የቼልሲ ደጋፊዎች የዩናይትድ ክለቡን አይወዱትም። ከዛ ባለፈ የአርሰናል ጋርም በጣም ራይቫል ናቸው። ከማንቸስተር ሲቲ ጋር ሁሉም ቡድን አጌንስት ዩናይትድ ነው እዛ። እስቲ እኛ ሀገር ውስጥ ብዙ ሰው የሚጠላው የእግር ኳስ ቡድን ማን ነው? ኮሜንት ላይ ጻፉልኝ የየራሳችሁን ሐሳብ። እሺ የፕሪሚየር ሊጉ ፈጣን ተጫዋች ላንተ ማን ነው? ጎርደን
እሺ የፕሪሚየር ሊጉ ቤስት ሹተር ማን ነው? ሹቲንግ ዩክሬስ። ቤስት ፍሪ ኪክ ቴከር ዋርድ ፕሮስ የሚያውቁት ያውቁታል ግን። እሺ ቤስት ፓሰር ዲክላን ራይስ። እሺ ቤስት ድሪብለር ቤስት ኩኛ ኩኛ። እሺ ቤስት ታክለር ሳሊባ። አሁን ምን ምርር እንዳለኝ ታውቃላችሁ? ከሰው ጋር ቁም ነገር እያወራሁ ሀገር ሰላም ብዬ ቁም ነገር እያወራሁ በመሀል ምን ትዝ እንደሚለኝ ታውቃላችሁ? አወዩ ሌላው አርሰናል ዋንጫ ሊበላ ነው የሚለው ዘፈን። ከዛ በቃ ሙዴ ሁላ ነው የሚቀያየረው። አረ በፍጹም አበሉትም እንዴ! አይሆንም።